ቢንኮ ነው ምናልባት ከገባሽ ብዬ። አልገባውም፣ ግን ምንድን ነው የጠፋብህ? ታዩ ዋናው አለመግባትሽ ነው። ቆይ ግን ምን ነው እንደዚህ በጣም ተርበተበትሽ? እንዴ ለምንድን ነው እንደዚህ የምታየኝ? እኔ ምንም አልሆንኩ፣ ምንም አልተፈጠረም። በቃ ስለደነገጥኩኝ ነው። በጣም ጥሩ በጣም ጥሩ። አላውቅም። ምንድን ነው ቆይ የሆነ ያለው? ከዚህ ቤት መውጣት አለብን። በፍጥነት ከዚህ መጥፋት አለብን። ወዴት ነው የምንሄደው? ያለሽ እንዴ? እኔ አላውቅም። በቃ ታስፈራለህ። ኧረ በፍጹም አላስፈራም። ለአወራሽ ነው እንጂ አይዞሽ አትሽ። ሮቤል አሁንም በስሜታዊነት በመነሳሳት የሉሃናም ህይወት ለማጥፋት ነበረ ውሳኔው። መጀመሪያ ለማረጋገጥ ወደ ሉሃና ክፍል ከሄደ በኋላ የሉሃና መደንገጥ ውስጡ አስጨንቆታል። ከሰሚራ አስክሬን መጥፋት ጋር እጁ አለበትና አሁኑኑ ሄጄ ይህንን ነገር ማስተካከል አለብኝ ብሎ ነው ያሰበው። ሉሃና በጣም ተደናግጣና ፊት ለፊቱ ካያት በኋላ አስተያየቱ ሁሉ በጣም ተቀይሮበት ነበርና ግን ደግሞ ተመልሶ ወደ ክፍሉ መሄድ ነበረበት። በዚህን ጊዜ ግን ሉሃና ምንም እንኳን የሮቤል ፊት ቢያስፈራትም አሁንም ቢሆን ሀሳቧ አድናን ስለሳማት ነው። ይህንን ነገር ውስጧ በጣም አስጨንቋት ነበረ። ሉሃና አሁንም የአድናን እንደዛ የምታስበው አድናን የዋህነቱንም አረጋግጣለች። ሮቤል ቆሞ ካየችው በኋላ ሮቤልንም ጥርጣሬዋ ሆኖባታል። ግን እንዴት አንዳቸው ትክክል ናቸው ብላ አስባለች። አድናን ነው ንጹህ ሰው ብላ ለማሰብ ሉሃና ሮቤልን ቆሞ አይተዋለች። በዊልቸር ነው የሚሄደው ብሎ ወንድሙንም እያታለለ ቆሞ ሲሄድ ካየችው በኋላ የሁለቱ ወንድማማቾች ድብብቆች እንዴት ነው? የትኞቹ ጋር ነው እውነታ ያለው ብላ በውስጧ ጥያቄ ፈጥሮባታል። ሜራ አሁንም ቢሆን አድናንንም መከታተሏን ቀጥላበታለች። አድናን ይሄ ነገር ሊያውቅ ይችላል በማለት እንዴትስ አውቆ ዝም ሊል አይችለኝም በማለት ነበረ ለሮቤልም ለመናገር ሞከረችው። ግን ደግሞ አድናን ምንም ነገር አያውቅም ብላ በብዙ መንገድ ለመጠየቅ ሞክራ ነበርና አድናንም ምን አዲስ ነገር አለ በማለት ያለውን ጥያቄ ጠይቀዋለች። አድናን ግን ምንም እንደማያውቅና ምንም እንዳልተፈጠረ አረጋግጣለች። በዚህን አጋጣሚ ወደ ሉሃናም ክፍል በገባች ሰዓት ሉሃናን ክፍል በአይኖቿ ቃኝታለች። የሰሚራ አስክሬን እዛ ለመኖሩም በጣም ካረጋገጠችው በኋላ የሰሚራ እህት ሉሃናም በዚህን ሰዓት ሜራ በማየቷ ምን አይነት ነገር ልታደርግ ነው ብላ ነበረ ያሰበችው። ጥሩ ሰው እንዳልሆነችና እህቷም ጥሩ አመለካከት እንደሌላት ነግራታለች። በዚህን ጊዜ ሜራም ማረጋገጥ የፈለገችውን ሁሉ አውቃ ነበርና ወደ ሮቤልም የሄደችው። ግን ደግሞ ሮቤል በራሱ ማረጋገጥ ፈልጎ ወደ ሜራ ክፍል በገባ ሰዓት ሜራ የተደናገጠችበትንም ነገር አስጨንቆታል። እንደሚታወቀው ሮቤልና ሜራ በጣም ብዙ ነገር አድርገዋል፣ ፈልገውታል። ቤቱን ኩሽና ሳይቀራቸው በጣም ፈላልገውታል። እዛ ግን ሊያገኙት አልቻሉም። ታዲያ ማን ወሰደው የሰሚራ አስክሬን? ምንስ ሊደብቀው ሌላ መንፈስ አለ የሚደብቀው ብለው እስከሚጨነቁ ድረስ ነበረ እርስ በራሳቸው እስከሚወቃቀሱ ያደረሳቸው። አሁንም ቢሆን ከሉሃናና ከአድናን ውጪ ሌላ ሰው መጠርጠር አልቻሉም። ከራሳቸው ካለፉ በኋላ ከራሳቸው ውጪ ያሰቡትንም ነገር ቢኖር ሉሃና ይሄ ነገር ታደርጋለች፣ ግንስ እንዴት ታደርጋለች? አድርጋውስ ወዴት ወስደዋለች? ብለው በውስጣቸው ጨንቋቸዋል። ሉሃና ይሄ ነገር አድርጋ ከሆነ በየትኛው ጊዜ ከዚህ ቤት አስወጥተዋለች የሚለውንም ጥያቄ ፈጥሮባቸዋል። ግን ደግሞ ይበልጥ ሮቤልም ወደ እሷ ተጠግቶ ከደነገጠች በኋላ ማወጣጣትን ፈልጎ ነበረ።
ለሚራም እንደነገራት ድጋሚ ሉሃናንም ለመግደል ነበረ ወስኖ ወደ እሷ እንዲሄድ የነገራትና በዚህን ጊዜ ሚራ በጣም ተናዳለች። አንተ ባመጣኸው ጣጣ ድጋሚ አሁንም 2 ህይወት ማጥፋት አይቻልም ብላ ነበረ ያለችው። ሮቤልም እኔ ወስኛለሁ ውሳኔ ብሎ በራሱ መንገድ ሉሃናም ለመግደል ወደ እሷ ክፍል አምርቶ ነበረ። በዚህ አጋጣሚ ሉሃናም በምትፈራው ሰዓት አትፍሪኝ እያለ የበለጠ እርምጃውንም ወደ እሷ እያቀረበ ሄዶ ነበርና እንደ እድል ሆኖ አድናን መጥቶ ደርሶ አድኗታልና ግን ደግሞ አሁንም ቢሆን ወደ እሷ ክፍል ከሄደ በኋላ ድንጋጤዋ አስክሬኑ መልሳ አስቀምጠዋለች በሚል ሁኔታ ነበረ እሷንም ለማጥፋት የሞከረው። ሮቤል ድጋሚ አስክሬኑ ካየ በኋላ የሉሃና መደንገጥ ከእሷ እጅ ጋር ያገናኘዋልና እሷ ናት ይህንን ያደረገችው ከሷ ውጭ ማንም አያደርግም ብሎ ነው ድምዳሜ የደረሰው። ካገኙት በኋላ ሁሉንም ነገር ተደበላልቆባቸዋል። ሚራ ግን ምርጫዋ ነበረው መጥፋት ነበርና በመጥፋት ውስጥ አማራጭ አለን እንጥፋ ነበረ ውሳኔዋ። ሚራ ይህንን ውሳኔ ባቀረበች ሰዓት ግን ሮቤልም ከምንጠፋ ይህንን ያደረገ ሰው መፈለግ አለብን ነው ያለው። ሚራ አሁንም ቢሆን ፍላጎቷ ከዚህ ሁሉ ነገር መሸሽ እና ማምለጥ ነበረ። ግንስ ወዴት እናመልጣለን የሚለውንም አስጨንቋታል። ሮቤል መሸሽ አልፈልግም ማብቃት ነው የምፈልገው ነው ያለው። አሁንም ቢሆን የሉሃና አለመግደሉ አስጨንቆታል ይበልጥ። ሉሃና ግን አድናንን ከጠረጠረችው በኋላ አድናንም ሉሃና ስሟታልና በዚህን ሰዓት ግን ሁለቱም ባልሆነ ስሜት ውስጥ ተለያይተዋልና ይህንን ነገር የተፈጠረው ድጋሚ ጥያቄ ይቅርታ ለመጠየቅ ወስኗልና አድናንም ወደ እሷ በጊዜ መጥቶ ከሮቤልም ያዳናትና በዚህን ሰዓት ግን ሁለቱም ለማውራት የሚፈልጉትም ነገር እንዳላቸው እርስ በራሳቸው ተቀጣጥረዋል። ሉሃናም አድናንም ማውራት እንደምትፈልግ ነግረዋለች። አድናንም ልክ እንደሷ ያደረገው ነገር ይቅርታ መጠየቅ ፈልጓልና በዚህ አጋጣሚ ግን አሁንም ቢሆን ሮቤልና ሚራ እቅድ አውጥተዋል። ይህንን ነገር ማስወጣት አለብን ካሁን በኋላ ሌላኛው ሰውም እጅ ከመግባታችን በፊት ብለዋል። እንዳለመታደል ሆኖ ሮቤልና ሚራ አሁንም ቢሆን በጣም ወጥመድ ውስጥ ገብተዋል። የሚያወሩትንም ሆነ የሚያደርጉትንም ነገር ልክ በጣም እየተከታተላቸው ይህንን አንድ ጊዜ አምጥቶ አንድ ጊዜ የሚያነሳ ሰው አለባቸውና ግን ደግሞ ሚራና ሮቤልም በጣም ውስጣቸው የተጨነቁት ነገር ቢሆነው ከአራታችን ውጭ ማን ሊኖር ይችላል? ኑሮስ እንዴት ነው? ሰሚራ ታዲያ ከ3 ቀን በኋላ ተነሳች እንላለን ወይስ እንዴት ነው? አትነሳ ነገር ታዲያ ይሄ ማን ሊያደርገው ይችላል ብለው ነው አሁንም ጥያቄ የፈጠረባቸው። የሮቤልንም ድጋሚ የሉሃና ለመግደል ያደረገው ውሳኔ ድጋሚ አልተሳካለትም። ግን አማራጭ አጥተዋል ማለት ነው። አሁን ምንድን ነው የምናደርገው? ወዴትስ ማምለጥ አለብን ብለዋል። ግን ደግሞ እውነታው ላይ አሁን ላይ ደርሶበታልና አድናንም ሚራ አሁንም ለሮቤል በጣም ጥርጣሬ ውስጥ እንዲገባ ብታደርግም ሉሃናንን ከመጠርጠር ከአድናን ከሁለቱ ምንም እንኳን ይበልጥ የጠረጠሯት ሉሃና ስለሆነ ወደ ሉሃና ትኩረታቸው አድርገዋል። ግን እንደ አጋጣሚ ሆኖ ሉሃናም እውነቱን ለአድናን ለመናገር ወስናለች። የአድናን የዋህነቱ እስከ መጨረሻ ድረስ ስለ ሰሚራ እንደማያውቅ አረጋግጣለች። ሉሃና እስካሁንም ድረስ እንዳትናገሪ ካላት በኋላ ነበርና ሮቤልንም ይበልጥ ላለመናገር ዳግመኛ እህቴንም አጣታለሁ በማለት ነበርና ዝምታዋን የቀጠለችው። አሁን ላይ ግን የሮቤል ሁኔታ ካወቀች በኋላ ድጋሚ በሚያስፈራ አይን ካያት በኋላ ለአድናንም እውነቱን ስለ ሮቤል መናገር ወስናለችና አድናንም እሷንም ይቅርታ መጠየቅ እየፈለገ ግን ደግሞ አንተ አንድ ነገር ማወቅ አለብህ ብለዋለች። ይህንን
ስለ ወንድሙ ማንነትና ሮቤልም የደበቀ ነገር አለ ይኸውልህ በማለት በጣም ብዙ ተንተባትባ ነበርና የማታውቀው ነገር አለ እውነታውን ልንገርክ ማወቅ ያለብህ ብላ ልትነግረው ወሰናቸው። አድናን በጣም ጭንቀቱ ጀምሯል። ይኸውልህ አንተ ወንድምህ አታውቀውም፣ ምን ያክል ስለ ወንድምህ እርግጠኛ ነህ ነበር ያለችው። በወንድሙ በጣም እርግጠኛ እንደሆነ ነበረ በጣም አድናን ተማምኖ የተናገረው። ግን ያየችው ነገር ሁሉ አንድ ሳታስቀር ወንድምህ እየዋሸክ ነው ይራመዳል ብላ ነበረ እውነቱ ያወጣችው። በዚህን ጊዜ አድናን በጣም ጮኋል፣ ልቡ ተሰብሯል። እንዴት እኔን እንዲሸውደኛል በማለት የውስጡ በጣም ከባድ ሀዘን ነግሯታል ለሚራ ለሉሃና ማለት ነው። ሉሃና አሁን ላይ ግድ ስለሆነባት የሮቤልን ማንነት ለወንድሙ አድናን ነግረዋለች። ይሄ ነገር እንዲደረግ የፈለገው እሱ ወደ እሷ በጣም አስተያየቱ ቀይሮ ከመጣባት በኋላ ነበረ ሉሃና ውሳኔዋ የወሰነችው። ይሄ ነገር በስሜታዊነት ተነሳስቶ ሮቤልም ለእሷ ለመጉዳት ባይሞክር ሉሃና አሁንም ቢሆን እውነታውን ለማውጣት አልፈለገችም ነበርና